የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በየዓመቱ ጥር ወር ላይ የሚከበረው የጤናማ እናትነት ወር ዘንድሮ በሀገር አቀፍ ደረጃ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ቃል ለ20ኛ ጊዜ እየተከበረ ነው ብሏል። ቀደም ሲል በወሊድ ምክንያት ሕይወታቸውን የሚያጡ እናቶች ቁጥር ከ25 ዓመት በፊት 871 ከ100 ሺህ በመሆን አሳሳቢ ደረጃ ላይ ከነበረበት በቅርቡ 2026 ላይ በተጠናው ጥናት 141 ከ100 ሺህ መቀነሱ በቀጣይ 2030 ላይ የእናቶችን ሞት ለመቀነስ የተያዘውን እቅድ ለማሳካት ተስፋ የሚሰጥ ነው ብሏል። እንዲሁም በሌሎች ተግባራት ብዙ ውጤት መጥቶ የእናቶች ሞት ስጋት ላይ ከነበረበት 2023 ላይ ወደ 195 ከ100 ሺህ እናቶች ያርፉበት የነበረው ሀገር ሰሞኑ ደግሞ ዲኤችኤስ ላይ አዲሱ ጥናት 26 ላይ ወጣው በጣም በሚገርም ሁኔታ ወደ 141 ከ100 ሺህ እናቶች ቀንሶ ቀጣይ ለ2030 ላይ ያስቀመጥነው ግብ 70 እናደርሳለን ብለን የምናስበው ከ100 ሺህ እናቶች ውስጥ ስኬቱን በጣም በአማራ መልክ እንደምናስኬድ የሚያሳይ ነው። ለዚህም የጤና ኤክስቴንሽን ፕሮግራም ትልቁን አስተዋጽኦ ማበርከቱን የተናገሩት የቢሮ ኃላፊም ለእቅዱ ስኬታማነት የማህበረሰቡን የግንዛቤ ደረጃ ማሳደግ ወሳኝ ነው ብለዋል። ታች ያለው የማህበረሰቡ ጋር ያለው የግንዛቤ ስራ በተገቢ መስራት ከቻለ እናቶች ከጽንስ ጀምሮ ጤና ተቋማት ቀርበው አጠቃላይ ግንዛቤ ስራ ላይ ተሰርቶባቸው ክትትላቸውን እንዲያደርጉ የማድረግ ስራ ፈጥኖ ወደ ጤና ተቋማት የሚሄዱበት ነገር ላይ በደንብ ካስተማርናቸው ለውጤቱ የተሳካ ነው። ሰሞኑ ከወጣው ዲኤችኤስ በተለይ ግንዛቤ የተሻለ ነው የሚባለው የወሊድ አፈጻጸማችን ካሉት ክልሎች በጣም በተሳካ መልክ የማዕከላዊ ኢትዮጵያ ላይ የወሊድ አፈጻጸማችን ጤና ተቋማት ላይ በጣም ጥሩ የነበረበት ሂደት አለና ስለዚህ ፕራይመሪ ሄልዝ ኬር ዩኒት ላይ ከግንዛቤ ባለፈ ህብረተሰቡ ተሳትፎ እያደረገ ያለበት ነገር ላይ በጣም ጥሩ ነው። በንቅናቄ መድረክ ላይ ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ልዩ አማካሪ ዶክተር ንጉሴ አስረስ የሚሰጡ የግንዛቤ ስራዎች መረጃን ከመስጠት ባለፈ በተግባር የሚመዘን ውጤት ማምጣት ይገባል ብለዋል። ለዚህም የተቀናጀ አሰራርን መከተልና ህብረተሰቡን ያሳተፈ አሰራርን መዘርጋት ለተሻለ ውጤት የሚያበቃ እንደሆነም አስረድተዋል። በመድረኩ የተሳተፉት ባለድርሻ አካላትም የጤናማ እናትነትን እቅድ ለማሳካት አጋዥ የሚሆኑ የጤና አገልግሎት ግብዓት አቅርቦት ላይ ትኩረት ማድረግ ብሎ ማህበረሰቡን ያሳተፈ አሰራርን መከተል ተገቢ መሆኑን አንስተዋል። አሁን ላይ ማህበረሰቡ የራሱ አድርጎታል። በየጤና ጣቢያው ስንሄድ በየጤና ጣቢያው ስር ያሉ እናቶች፣ አባቶች፣ ወጣቶች እንዲሁ ለማቆያው ሀብት ማሰባሰብ እየተለመደ የመጣበት ሁኔታ አለና እየተሰሩ ያሉ ስራዎችን መነሻ በማድረግና ከዛ በፊት የነበረው የእናቶች ሞት በከፍተኛ ሁኔታ እየቀነሰ እንዳለ ለዛም መነሻ የሚሆነው በማህበረሰብ ደረጃ እየተሰሩ ያሉ ስራዎች አሉ። በጤና ተቋማት ደረጃም እየተሰሩ ያሉ ስራዎችም አሉ። በተጨማሪም የተቋማት በጋራ በቅንጅት ከመስራት አንጻር ሴክተሮች በጋራ በቅንጅት ከመስራት አንጻር እየተሰሩ ያሉ ስራዎች ያመጡት ውጤት ከመሆኑ የተነሳ አሁን ደግሞ ቀጣይ ባለው ጊዜ ለውጥ ለማምጣት መነሻ የሚሆኑ ሰነዶች ቀርበው ውይይት አድርገናል። የክልሉ ጤና ቢሮ ምክትልና የጤና ፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ በመድረኩ ማጠቃለያ ባደረጉት ገለጻ የእናቶችን ሞት ለመቀነስ ፈጠራን የታከለ አሰራርን መከተል ወሳኝ ነው ብሏል። ለዚህ አሰራር ተግባራዊነትም በክልል ደረጃ የተጀመሩ ስራዎች መኖሩን ጠቁሞ በተለይ በመጀመሪያ ደረጃ የጤና ክብካቤ ስራ የመጡ ለውጦችን ዘላቂነት ለማስጠበቅ መስራት ያስፈልጋል ብሏል። ከአምቡላንስ ከደም ባንክና መሰል የጤና አጋዥ ግብዓት አቅርቦት ጋር የሚነሱ ጥያቄዎችን ለመፍታት ከጤና ሚኒስቴር ጋር በመነጋገር ለመፍታት እንደሚሰራም ተጠቁሟል። በመድረኩም የክልል የዞን የልዩ ወረዳዎች ባለድርሻ አካላት የተሳተፉ ሲሆን በመጨረሻም የቡታጀራ ሆስፒታልን የአገልግሎት አሰጣጥ ሁኔታ ጉብኝት ተደርጓል።